ቢኒና ፈረንጁ አብርሃምን ለመፈለግ እንግዲህ ዛሬም ሄርሜላ ቤት በሩን ገንጥሎ ገብተዋል። እንግዲህ በግድ ነው የገቡት። መኝታ ቤቱ ሳይቀር የትም ሳይቀር አብርሃምን እየፈለጉት ነበረ። ትናንትና ሩትዬ ተናግራለች። ቤትም ሄደናል፣ ቤትም የለም፣ ሄርሜላ ቤትም የለም ብሎ ቡዜ ቤት ሄዶ ነበረ። 2 ቪዲዮ ነበር ትናንትና እየተለቀቀው። ዛሬ ግን ማርታና ሚኪ የሚባለው እህት ነኝ ወንድም ነኝ የሚሉት የእሷ ቢጤዎች ነበሩ ቤት ውስጥና ማርታ ደግሞ አብርሃም ደህና ነው ብላችሁ ከዚህ በፊት 100 ጊዜ ስትናገሩ ነበር፣ ጤነኛ ነው ስትሉ ነበር። ስለዚህ አሁን ስጠፋ ለምን እንደዚህ የጨነቃችሁ? ልጁ ጤነኛ ከሆነ በራሱ ራሱን የሚመራ ከሆነ የት ይሄዳል ፈልጎ ካልሄደ በስተቀር ብሎ ሲንጣጡ ነበረ ማለት ነው። እና ከዚህ በፊትም ያው እንደምታውቁት ሄርሜላ ጠፍታለች ብሎ አገር እያዝ ይለቀቅ ሲሉ ነበረ። አሁን ደግሞ በተራ አብርሃም ጠፍቷል ብሎ የአብርሃም ቤተሰቦች ወይም ደግሞ ወንድም ኤፋ ቢኒ ምናምን ያው አገር እያብሱ ነው አብርሃም ጠፍቷል ብሎ ማለት ነው። እና ምንድላችሁ ፈልጌ ነው፣ በየጊዜ ነው ወይ የሚጠፋው? በየጊዜ ነው ይሄ ድራማ ተከታታይ ድራማ አደረጉት። በቃ የሆነ አይዲያ ሲያልቅባቸው ሌላ አይዲያ ይዘው ይመጣሉ። አንደኛው አይዲያ ሲያልቅባቸው አንደኛው አይዲያ ይዘው ይመጣሉ። እና በጣም ነው ግርም እያለኝ ያለው። ምንም ትምህርት የሌለው ምንም ተቀባይነት የሌለው ድራማ ነው እየሰሩ ያሉት። በጣም አዛ ነው የሚያደርጉት። እና ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኖ እንግዲህ ለራሳቸው ክብር የሌላቸው እህታቸው ባለፈው እንግዲህ ፍቅረኛው ጥሎኝ ሄደዋል ወደ ሚስቱ ተመልሷል ብላ ስታለቅ ስታዝን ነበረና ዛሬ ደግሞ እንግዲህ እንደዚሁ ልጁ ጤነኛ ሳይሆን ደና ሳይሆን ነው እንግዲህ የጠፋ የተባለው አይደለ? ከራሱ ጋር አይደለም ተብሏል አይደለ? ስለዚህ አሁን እንደዚህ በዚህ ሰዓት ራሱ እህቱን መምክሮ መምለስ የነበረበት ይሄ ሚኪ የሚባለው ወንድም ሆኖ ተብዬው ነው እንግዲህ። ዛሬ ግን አብርሃም እንደዚህ ራሱ ስቶ ወይም ደግሞ ከራሱ ጋር ሳይሆን ወደ እሷ ስለተመለሰ ብቻ ደስ ብሏቸው እንግዲህ አብርሃም ደብቆታል ብለን እናስባለን። እንግዲህ እኛ ያየነው ነው የምናወራው አይደለ? አጠገባቸው የለን። ስለዚህ ያየነው ላይ ነው የምናወራው። ስለዚህ አብርሃም አልጠፋም፣ ከሚስቱ ጋር ፋሽ እያለ ነው። ሄርሜላ ቤትም አልሄደም። ለዛ ነው ሄርሜላ ቤት የጠፋው ማለት ነው። ገባቸው አይደለ? ሄርሜላ ቤት የለም፣ ከሄርሜላ ጋር አይሆንም። አለቀ። ድራማ ነው።